ሰላም ወደ ዝግጅታችን እንኳን መጣችሁ። ዛሬ የምንመረምረው ርዕስ ትንሽ ከበድ ያለ እና ጥልቅ ነው። በቀረቡልን ምንጮች ላይ ተመሰርተን ነው የምንወያየው። ዋናው ጥያቄ ይሄ ነው። አንድ መለኮታዊ ትዕዛዝ እውነት ነው ብሎ ማረጋገጥ እንዴት ይቻላል? ዝም ብሎ ይቻላል ከማለት ባለፈ በተጨባጭ ማስረጃ ማቅረብ ለምን አስፈለገ? በጣም ጥሩ መነሻ ነጥብ ነው። እዚህ ላይ የሚገርመው ነገር የማረጋገጡ ሂደት ራሱ ነው። አንድን ነገር ዝም ብሎ እውነት ነው ብለህ ከማወጅ ይልቅ በማስረጃ የማሳየት ሂደት ላይ የሚያተኩረው። ምንጮቹ ይሄንን ሂደት እንደ አንድ ትልቅ የፍርድ ቤት ክርክር ነው የሚያቀርቡት። የፍርድ ቤት ክርክር? አዎ። ክርክሩን ለማሸነፍ ደግሞ ምስክሮች ያስፈልጋሉ። ስለዚህ ታሪኩ በሙሉ በምስክርነት ላይ ነው የተመሰረተው እና ይሄንን ሁሉ ያነሳሳው ደግሞ አንድ መሰረታዊ የሆነ የጦፈር ግጭት ነው። እሺ፣ እንግዲያው ማንኛውም ታሪክ መነሻ አለው አይደል? ለዚህ ሁሉ የማረጋገጥ ሂደት መነሻ የሆነው ግጭት ምንድን ነው? ይሄስታም ክርክር አይመስልም። የሰማይና ምድር ዕጣ ፈንታ የሚወስን ጥያቄ ያስነሳ ነገር መሆን አለበት። በእርግጠኝነት ምንጮቹ እንደሚሉት መነሻው በፈጣሪና ሄሌል በተባለ የወደቀ መልአክ መካከል የተነሳ ክርክር ነው። ያው ይሄ አካል በሰፊው ሰይጣን ተብሎ ይታወቃል። እሺ። ክርክሩ ግን በቀላሉ እኔ ካንተ ይበልጣለሁ አይነት አይደለም። በጣም ስልታዊ እና ሕጋዊ መሰረት ያለው ክስ ነው ያቀረበው። የክሱ ዋና ነጥብ ምንድን ነው? አምላክ ክፉ ነው የሚል አይነት ነገር ነው? አይደለም። ከዚያ የደለቀ ነው። የሰይጣን ዋና መከራከሪያ ነጥብ የእግዚአብሔር ትእዛዝ ፍትሐዊ አይደለም የሚል ነበር። በተለይ እግዚአብሔርንና ባልንጀራህን ውደድ የሚለው ዋና ትእዛዝ። ስለዚህ ክሱ አምላክ መጥፎ ነው ሳይሆን አምላክ የሚጠብቀው ነገር ከእውነታው የራቀ ነው የሚል ነው። ይሄ በጣም ሱር ግን ወሳኝ የሆነ ልዩነት ነው። የሕጉን መልካምነት ሳይሆን ተግባራዊነቱን ነው ጥያቄ ውስጥ እየከተተ ያለው። አዎ፣ ነጥቡን በትክክል ነው የተረዳውክ። ክሱ ይህ ትእዛዝ ጥሩ ቢሆን እንኳ ፍጡራን ሊጠብቁትና ሊፈጽሙት ማይችሉት ከባድ ሸክም ነው። ለማይቻል ነው። አዎ፣ ፍጡራን በተፈጥሯቸው ራስ ወዳጅ ናቸው። ስለዚህ እግዚአብሔርንና ባልንጀራቸውን መውደድ አይችሉም። ይህን ማያቻል ነገር እንዲያደርጉ መጠየቅ ደግሞ ኢፍትሐዊ ነው በማለት ይከሳል። ስለዚህ የእግዚአብሔር አገዛዝ በሙሉ በጭቆና ላይ የተመሰረተ ነው የሚል አንድምታ አለው። ይህ ክስ በጣም ከባድ ነው፣ ምክንያቱም እውነት ከሆነ የፍጥረት ሁሉ መሰረት ይናጋል ማለት ነው። እናም የማረጋገጫው ሂደት የዚህን ክስ መልስ ለመስጠት ነው የተጀመረው። ልክ ነው። የእግዚአብሔር ዕቅድ ይህንን ክስ ውድቅ ማድረግ ነበር። ይህንን የሚያደርገው ትእዛዙ እንደሚቻል በጉልበት በመናገር አይደለም፣ በተግባር በማሳየት ነው። በተግባር በማሳየትና በማስረጃ በማረጋገጥ ነው። ይህ የማረጋገጥ ሂደት ምንጮቹ እንደሚሉት የፍጥረት ሁሉ ዕጣ ፈንታን የሚወስን ወሳኝ ጉዳይ ነው። የጠፈር ክርክሩን ለአንዴና ለመጨረሻ ጊዜ የሚዘጋው ይሄ የማረጋገጥ ሂደት ነው። እዚህ ላይ ነው ነገሩ በጣም አስገራሚ የሚሆነው። ይህንን ለማረጋገጥ ፈጣሪ ራሱ የወሰደው እርምጃ በጣም ያልተጠበቀ ነው። አንድ ደቂቃ። ይህ እኮ ከምናስበው በላይ ነው። ፈጣሪ ራሱ ወደ ፍጥረቱ ዓለም ገብቶ በፍጡራኑ ሕግጋትና ገደቦች ስር ራሱን አስገዛ ማለት ነው። ይህ እኮ አንድ ንጉሥ የራሱን ሕግ ለመፈተን ሲል ራሱን አስሮ ፍርድ ቤት እንደመቅረብ ነው። ማይታሰብ እርምጃ ነው። በጣም ትክክለኛ ምሳሌ ነው። በጽሑፎቹ መሠረት ሁለተኛው አምላክ በመባል የሚታወቀው አካል የተረገመ ሥጋ በመልበስ ሰው ሆኖ ተገለጠ። ሰው ሆኖ? አዎ። ይህ ማለት ፈጣሪ ራሱ ፍጡር ሆነ ማለት ነው። ይህንን የሚያደረገው የሰይጣንን ክስ ፊት ለፊት ለመጋፈጥ ነው። ትእዛዙ አይቻልም ለሚለው ክስ እነሆ እኔ ራሴ እንደናንተ ሆኜ አሳያቸዋለሁ የሚል መልስ ነበር። የዚህ ሰው የመሆን ዋና ዓላማ ምንድን ነበር? ፍጹም ሕይወት መኖር ብቻ? ዓላማው ሁለት ገጽታ አለው። የመጀመሪያው ፍጹም ምሳሌ መሆን ነው። ኃጢአት በሌለው ሕይወቱ የፍቅርን ትእዛዝ እስከ ሞት ድረስ በመጠበቅ ለፍጥሯን ትእዛዙ መፈጸም የሚቻል መሆኑን በተግባር አሳየ። የሰይጣንን ክስ በራሱ ሕይወት ውድቅ አደረገው። በትክክል። ሁለተኛው ደግሞ ድል መቀዳጀት ነው። በሞቱና በትንሣኤው በኃጢአት በሞትና በሰይጣን ላይ ድልን ተቀዳጀ። ይህም የትእዛዙ እውነተኝነት የመጀመሪያውና ዋነኛው ማረጋገጫ ሆነ። ይህ ለምን አስፈለገ? ፈጣሪ በቃሉ ብቻ እውነት መሆኑን ማወጅ አይችልም ነበር? ወይስ በኃይሉ ሰይጣንን ዝም ማሰኘት? ዝም ማሰኘት የሰይጣንን ክስ የበለጠ እውነት ያስመስለው ነበር። አየህ፣ መልስ ስለሌለው በጉልበት ሊዘጓኝ ይሞክራል የሚል መከራከሪያ ያቀርብ ነበር ማለት ነው። ልክ እንደዛ። ስለዚህ ማረጋገጫው በፈቃደኝነት ላይ የተመሰረተ መሆን ነበረበት። በተጨማሪም
ፍጡራን ፈጣሪ ምን እንደሚመስል በተጨባጭ ማየትና መረዳት ነበረባቸው። ውረት ነው። ፈጣሪ ሰው ባይሆን ኖሮ ፍጡራን ሊያውቁትና ሊወዱት አይችሉም ነበር። ስለዚህ ሥጋ መልበሱ መለኮታዊ ባህሪን ለፍጡራን በግልጽ ገልጧል። ሊከተሉት የሚችሉት ተጨባጭ ምሳሌ ሰጣቸው። እሺ፣ እንግዲያው የመጀመሪያውና ትልቁ የማስረጃ ቁራጭ ቀርቧል። ፈጣሪ ራሱ ሰው ሆኖ ትእዛዙን እንደሚቻል አሳይቷል። ነገር ግን አንድ ሰው ብቻውን ያደረገው ነገር ለመላው ፍጥረት በቂ ማስረጃ ይሆናል? እዚህ ላይ ነው ታሪኩ አዲስ ምዕራፍ የሚከፍተው። ይህ የአንድ ጊዜ ማሳያ ሳይሆን እንደ ዱላ ቅብብል የሚቀጥል ሂደት ነው ማለት ነው። በጣም ጥሩ አገላለጥ ነው። ልክ እንደ ዱላ ቅብብል ነው። ማረጋገጫው በአንድ አካል ብቻ ተወስኖ አይቀርም። እዚህ ላይ የምስክርነት ጽንሰ ሐሳብ ቁልፍ ሚና ይጫወታል። የምስክርነት? አዎ፣ የመጀመሪያው ምስክር ለቀጣዮቹ ምስክሮች መንገድ ከፍቷል። ይህ የማይቋረጥ የምስክርነት ሰንሰለት ይፈጥራል። ይህ የምስክርነት ሰንሰለት እንዴት ነው የተዋቀረው? ከየት ተነስቶ የት ይደርሳል? ምንጮቹ በበርካታ ደረጃዎች ይከፍሉታል። የሚገርመው የመጀመሪያው ደረጃ የሚጀምረው ከፍጥረት ውጭ ነው፣ በራሱ በፈጣሪ ውስጥ። በፈጣሪ ውስጥ? አዎ፣ ሥላሴ በሚባለው ጽንሰ ሐሳብ ውስጥ አብ፣ ወልድ እና መንፈስ ቅዱስ እርስ በእርስ ይመሰክራሉ። ይህ ውስጣዊ ምስክርነት ነው። ከዚያም ወደ ውጪ ወደ ፍጥረት ይፈሳል። ከሥላሴ ቀጥሎ ምስክርነቱ ወደ ምድር ይወርዳል። እነማን ናቸው ቀጣይ ምስክሮች? ቀጥሎ መጽሐፍ ቅዱስና የእስራኤል ሕዝብ ይመጣሉ። መጽሐፍ ቅዱስ የእግዚአብሔርን ፈቃድ የሚገልጥ የመጨረሻ ስልጣን ያለው ምስክር ተደርጎ ሲወሰድ፣ የእስራኤል ሕዝብ ደግሞ እግዚአብሔር ከፍጡራን ጋር ያለውን ግንኙነት በተግባር ያሳየም መድረክ ነበር። አንድ አይነት ሕያው ማሳያ እንደማለት ነው። በትክክል። በእስራኤል ታሪክ ውስጥ የተፈጸሙት ነገሮች በሙሉ ስኬታቸውም ውድቀታቸውም የዚህ ትእዛዝ እውነታና የሰው ልጅ ሁኔታ ምስክሮች ነበሩ። እናም ከእስራኤል ሕዝብ በኋላ ምስክርነቱ ወደ ግለሰቦች ይተላለፋል ማለት ነው። የዱላ ቅብብሉ ወደ ግለሰብ ሯጮች እጅ ይገባል። በትክክል። ቀጣዩ ምስክርነት ሰንሰለት ምዕመናን ወይም ቅዱሳን ናቸው። በመንፈስ ቅዱስ አምላክ ኃይል አማኞች የትእዛዙን እውነትነት በሕይወታቸው የሚያሳዩ ሕያው ምስክሮች ይሆናሉ። ሕያው ምስክሮች? አዎ። ይህ ደግሞ ወደ መጨረሻውና ወሳኙ የምስክርነት ሰንሰለት ይመራናል። ይህም ከሰው ወደ ሰው የሚተላለፍ ምስክርነት ነው። አንድ ሰው ምስክርነቱን ለሌላው ያስተላልፋል። ያ የተቀበለውም ሰው በተራው ምስክር ይሆናል። ልክ እንደዛ። ይህ የማይቋረጥ ሰብአዊ የምስክርነት ሰንሰለት ይፈጠራል። እስካሁን ያየነው የምስክርነት ሰንሰለት ከሥላሴ ተነስቶ በመጽሐፍ ቅዱስና በእስራኤል አልፎ በግለሰብ አማኞች ሕይወት ውስጥ የሚቀጥል መሆኑን ነው። ይህ ሰንሰለት ግን ማብቂያ ሊኖረው ይገባል አይደል? ዝም ብሎ ለዘላለም የሚቀጥል አይደለም። ታዲያ የመጨረሻው የምስክርነት ማሳያ ክርክሩን ለአንዴና ለመጨረሻ ጊዜ የሚዘጋው ክስተት ምንድን ነው? አዎ፣ ማብቂያ አለው። የማረጋገጫው ሂደት የሚጠናቀቀው በኩራት በሚባሉ 3 ቡድኖች አማካኝነት ነው። በኩራት? አዎ፣ በኩራት የሚለው ቃል ቀጥተኛ ትርጉሙ የመጀመሪያ ፍሬ ማለት ነው። ይህንን ቃል ትንሽ ብታብራሪልን። በግብርና ውስጥ የመጀመሪያው ፍሬ ለመላው ምርት ናሙናና ዋስትና እንደሚሆነው አይነት ነገር ነው? በትክክል ልክ እንደዛ ነው። የመጀመሪያው ፍሬ ለመላው ምርት ናሙናና ዋስትና እንደሚሆነው ሁሉ እነዚህ ቡድኖችም አዲስ የፍጥረት አይነት መጀመሩን የሚያበስሩ የመጀመሪያ ተወካዮች ናቸው። እሺ፣ እነዚህ 3 የበኩራት ቡድኖች እነማን ናቸው? የመጀመሪያ ያንቀላፉት በኩራት ነው። ይህም ከሙታን መካከል በመነሳት የመጀመሪያ የሆነው ሁለተኛው አምላክ ራሱ ነው። እሱ የመጀመሪያው ፍሬ ነው። አዎ፣ እሱ የአዲሱ ፍጥረት የመጀመሪያ ፍሬ ነው። ሁለተኛው የመንፈስ በኩራት ናቸው። እነዚህም በመንፈስ ቅዱስ የተሞሉት የመጀመሪያዎቹ ደቀ መዛሙርት ናቸው። እነሱም የሰው ልጅ በመንፈስ ቅዱስ አማካኝነት ምን ሊሆን እንደሚችል ናሙና ሆነው ቀርበዋል። እና ሦስተኛውስ? ይህ የመጨረሻው ቡድን ይመስለኛል። ሦስተኛውና የመጨረሻው ከሰው ልጆች መካከል የሆኑ በኩራት ናቸው። ምንጮቹ እነዚህን 144,000 በማለት ይገልጿቸዋል። ከሰው ልጆች መካከል የተዋዱ ልዩ ቡድን እንደሆኑም ይጠቅሳሉ። አንድ የተወሰነ ቁጥር? አዎ። እና የመጨረሻው ማረጋገጫ የሚመጣው የተወሰነ ቁጥር ያላቸው ሰማዕት ምስክሮች ሲሞላ ነው። ቆይ እስኪ ይህን ሐሳብ ልብ ብለን እንየው። ፍጥረት ሁሉ የሚጠብቀው የመጨረሻው ማስረጃ መለኮታዊ የሆነ ተአምር ወይም የኃይል ማሳያ ሳይሆን የተወሰነ ቁጥር ያላቸው ሰዎች እስከ ሞት ድረስ ያላቸውን ታማኝነት ማሳየት ነው ማለት ነው።
ይህ እኮ ኃላፊነቱን ከሰማይ ወደ ምድር ከፈጣሪ ወደ ፍጡር የሚያዛውር ትልቅ ጽንሰ ሐሳብ ነው። በጣም ትልቅ ጽንሰ ሐሳብ ነው። እነዚህ ሰማዕታት እስከ ሞት ድረስ ትእዛዙን በመጠበቅ የሰይጣንን ክስ በሕይወታቸው ውድቅ ያደርጋሉ። ቁጥራቸው ሲሞላ በትንሣኤ ወይም በለውጥ ይነሳሉ። እና ይህ ድርጊት የትእዛዙን እውነተኛነትና መፈጸም የሚቻል መሆኑን ለመላው ፍጥረት የሚያረጋግጥ የመጨረሻውና የማያዳግም ማስረጃ ይሆናል። የሰው ልጆች ራሳቸው የክርክሩ የመጨረሻ ምስክሮች ይሆናሉ። በትክክል። ይህ በጣም አስገራሚ ሐሳብ ነው። ጽሑፎቹ ሁለተኛው አምላክ በሰማይ የሚጠብቀው ነገር እንዳለ ይጠቅሳሉ። ይህ ከዚሁ ጋር የተያዘ ነው? አዎ፣ በቀጥታ የተያዘ ነው። ጽሑፎቹ እንደሚሉት ሁለተኛው አምላክ በሰማይ የሚጠብቀው የጠላቶቹ መሸነፍ ብቻ ሳይሆን ይህ የሰማዕታት ቁጥር እስኪሞላ ጭምር ነው። ምክንያቱም የሰማዕታቱ ምስክርነት ሲጠናቀቅ ነው የጠላቶቹ ክስ ሙሉ በሙሉ ውድቅ የሚሆነውና የመጨረሻው ድል የሚገኘው። የፍርድ ቤቱ ክርክር የሚዘጋው የመጨረሻው ምስክር ምስክርነቱን ሰጥቶ ሲያበቃ ነው። እንግዲህ ይህ ሁሉ ምን ማለት ነው? ማረጋገጫው ሲጠናቀቅ ምን ይከሰታል? የዚህ ሁሉ ሂደት መጨረሻው ምንድን ነው? ማረጋገጫው ከተጠናቀቀ በኋላ ትእዛዙ የፍርድ መስፈርት ይሆናል። ከአሁን በኋላ ማንም ትእዛዙ አይቻልም ብሎ መከራከር አይችልም። ምክንያቱም በተግባር ታይቷል። አዎ፣ በፈጣሪው እና በፍጡራኑ ታይቷል። የክርክር ነጥብ መሆኑ ያቆማል። ይህ በፍጡራን ላይ ምን አይነት ለውጥ ያመጣል? በተለይ ስለ ፍላጎት ነጻነት ምን ማለት ነው? በምንጮቹ መሰረት በፍጡራን ዘንድ ኃጢአትን የመስራት ዕድል ሙሉ በሙሉ ይወገዳል፣ የፍላጎት ነጻነታቸው ይጠናቀቃል የሚል ሐሳብ አለ። ይህ ግን ትንሽ ማብራሪያ ያስፈልገዋል። እሺ፣ ይጠናቀቃል ስንል ነጻነታቸውን ያጣሉ ማለት ሳይሆን የመምረጥ ዓላማቸው ይሳካል ማለት ነው። ማለትም ምርጫቸው ወደ ፍጻሜ ይደርሳል። አዎ፣ እውነቱን ሙሉ በሙሉ ካወቁና ማረጋገጫውን ካዩ በኋላ ከእውነት ውጭ ሌላ ነገር መምረጥ የማይፈልጉበት ደረጃ ላይ ይደርሳሉ። ልክ 2+2=4 መሆኑን የሚያውቅ ሰው 5 ነው ብሎ ለመምረጥ እንደማይፈትነው ማለት ነው። በትክክል ነጻነቱ አልተወሰደም፣ ነገር ግን ዕውቀት ምርጫውን አቅጣጫ አስይዞታል። ስለዚህ ትእዛዙን ለመጣስ ምንም አይነት ፍላጎት አይኖራቸውም። ስለዚህ የፍጥረት የመጀመሪያ ዓላማ ይፈጸማል ማለት ነው። በትክክል የፍጥረት የመጀመሪያ ዓላማ ፍጡራን እርስ በርስ በሚዋደዱበት ሁኔታ ውስጥ መኖር ነው። ይህ ሲሆን ስቃይና መከራ ለዘላለም ያበቃል። ፍጹም የሆነ እረፍት ይሰፍናል። የፍጥረት ሥራም ይጠናቀቃል። አዎ፣ ምክንያቱም ዓላማው ተሳክቷል። ይህን ሁሉ ስንሰማ ለአንድ አፍታ ቆም ብሎ ማሰብ ያስፈልጋል። ያስተምሮ እንደሚለው የታሪክ ፍጻሜና የፍጥረት ዕጣ ፈንታ በግለሰቦች ምርጫና ጽናት ላይ የተንጠለጠለ ነው። ይህ እጅግ ከባድ ሐሳብ ነው። ምንጮቹ ሲያጠቃልሉ ጠላታችን ሞት ነው፣ ኃጢአት ነው፣ የፍቅርን ትእዛዝ የሚቃወም ማንኛውም ነገር ነው ይላሉ። ይህ የማረጋገጫ ሂደት በመሰረቱ ከነዚህ ጠላቶች ጋር የሚደረግ ውጊያ ነው። በጣም ትክክለኛ ማጠቃለያ ነው። በሰይጣን የቀረበው ክስ፣ በፈጣሪው የተሰጠው የመጀመሪያ መልስ እና በሰው ልጆች የሚሰጠው የመጨረሻ ማረጋገጫ፣ ይህ የተፈርድ ድራማ ዋና ዋና ክፍሎች ናቸው። ይህ እጅግ ጥልቅና ውስብስብ ትንታኔ ነው። ለዛሬው ውይይታችንን እዚህ ላይ እናጠቃልላለን። አዎ፣ አሁን ግን አንድ እንዲፈክሩበት የሚጋብዝ ጥያቄ ይሄ ነው። ይህ ስነ መለኮታዊ ማዕከል የሚለው የመለኮታዊ ፍቅር የመጨረሻ ማረጋገጫ በሰው ልጆች ምስክርነት ላይ የተመሰረተ ከሆነ ይህ በዚህ የእምነት ስርዓት ውስጥ ባለ አንድ ግለሰብ ላይ ምን አይነት ከባድ ኃላፊነትን ይጭናል? ያንዳንዱ አማኝ የዚህ የተፈርድ ድራማ አካል ነው ማለት ነው። የእርሱ ወይም የእርሷ ሕይወት ለትእዛዙ እውነተኝነት እንደ ማስረጃ ይቆጠራል። ይህንን ሐሳብ ይዘን እንሰናበበት።